ከሷ ጋር አትኖር አትመጥንም ፍታት ብላ ነው የተናገረችው። ፈራው እድሌን የወሰዱ ሰዎችን አገኘኋቸው አለች። ኮርትኮር ይሄ በቃሻል ብላ የምትወስንላት የወንድየው ምን አገባት? ባለትዳሯ እሷ ነች እንጂ ልጁ እናቱን አላገባም። በጣም በሚገርም ሁኔታ የመጀመሪያውን ልጅ እንዲወለድ አልፈለገችም ማለች። እንግዲህ ይኸውላችሁ ይሄ ምን አሁን ለአንዳንዱ ሰው ለሰሚም ግራ የሚያጋባ ነው አይደለ? አይጡ በቃ ልነግር አልችልም። ሊያም ድመት የሚያካክል አይጥና መጥቶ እግሯን ሲልሳት ምንድነው በስማ ምናምን ስል ተረጋጊ፣ ሁለት ልጆች እንዳይጋቡ አልተሳካም። ከተጋቡም በኋላ እንዲለያዩ አልተሳካም። ከተጋቡም በኋላ እንዳይወልዱ አልተሳካም። ነገር ሸሽታችሁ በቃ ይቅርብኝ ብላችሁ ሁሉ ነገር ሎክዳውን አድርጋችሁ ቤታችሁ ስትቀምጡ ነገር ቤታችሁ ድረስ የሚመጣባችሁ ሰዎች የላችሁ። እንዴት አልጮህ ማይጥ እኮ ነው እግርሽ ስር እየተሽለከለከ ጫማሽን እግርሽን የሚል ሰው ስላት ቤተሰብ ነው ተየው ነው ያለቻት። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 595950 የምንገኝበት ስልክ ነው። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም ተገናኝተናል በእግዚአብሔር ፍቃድ። እንግዲህ ለዛሬም ወደ እናንተ የምቀርበው ከፕሮግራሜ ተከታታይ የደረሰኝን ታሪክ ነውና ደውላ ወርቃ ፈራው እድሌን የወሰዱ ሰዎችን አገኘኋቸው አለችኝና ገርሞኛልም ብዙም ደግሞ አልተደነቅኩም። ምክንያቱም እንግዲህ በዚህ አይነት መርሃ ግብር ላይ ትኩረት አድርገው የሚሰሩ ሰዎች የሚሆኑ የዚህ አይነት መርሃ ግብሮችን አዘውትረው የሚከታተሉ ሰዎች ስለ እድል መወሰድ ብዙም ሲነገራቸው ብዙም አይደነቀውም። ስለሚያውቁት ማለት ነው። ስለሚያውቁት እድል እንደሚወሰድ ስለሚያምነው እድል እንደሚወሰድ ከተለያዩ መርሃ ግብሮች ላይ ስለተከታተሉ አባቶች ሲያስተምሩ ስለሰሙ ብዙም አይደነቁም። በመኖሩ ያምናሉ፣ በመኖሩም ይበሳጫሉ። ምክንያቱም ማንም የማንን እድል ሲወስድ መስማት ያበሳጫል። ሰው ከእግዚአብሔር በተፈጥሮ የሰጠውን ነገር ሌሎች ሰዎች እንደ ቀልድ ሲቀራመቱት ማየት ያሳዝናል፣ ልብ ያደማል፣ ያበሳጫል፣ ያናድዳል። ይህንን እውነት ሁሉም ሰው ይጋራዋል ብዬ አምናለሁ። ዞሮ ዞሮ ወደ ባለታሪካችን ስመጣ እንዴት ብዬ መጠየቄ አልቀረም። ያው ከእሷ አንደበት መስማት ስለፈለግኩ ማለት ነው። እና እንዴት የሚለውን መልስ ከመናገሬ በፊት ግን አጠቃላይ ታሪኩን ልንገራቸው እና ይህች ልጅ ነዋሪነቷ ፈረንሳይ ነበር። በሆነ አጋጣሚ ድል አግኝታ ወደ ፈረንሳይ ሄዳ ነበረ። ነገር ግን ያው እንግዲህ የድል በሯ ስለተዘጋ እዛ ያለው ሁኔታ ጥሩ ስላልነበረ ከፈረንሳይ ትመለሳለች እና እዛ በሄደችበት ሰዓት ላይ ከአንድ ዓመት በላይ ጥሩ ህይወት ማሳለፍ እንዳልቻለች ነው የነገረችኝ። እዚህ መታ ቤተሰቦቿም መካከለኛ የገቢ ምንጭ ላይ ስለነበሩ እዚህ መታም ማረፊያ አላጣችም ለጊዜውም ቢሆንና መጀመሪያ አልገባቸውም። እንግዲህ ወደ ፈረንሳይ እንዴት እንደሄደች ያውቃሉ። እንዴት መስዋዕትነት እንደተከፈለላት፣ ምን ያህል ወጪ እንደወጣ፣ ምን ያህል ሰዎችን እንዳስቸገሩ ይታወቃል። እና በዛ አይነት መስዋዕትነት ውስጥ ሄዳ ከአንድ ዓመት በላይ መዝለቅ ያልቻለች ልጅ በዛ ላይ ደግሞ እዚህ ያለች ተማሪ የነበረው የት እንደሆነ ነግረውኛል እና ትምህርት ቤቱን ልቀሰው ወይ በየጠይቂያቸው ችግር የለውም ነው ያሉኝ። እና ናዝሬት ስኩል ተማሪ የነበረች ልጅ ነች። ጎበዝ ተማሪ ነች። አውትስታንዲንግ ተማሪ ነች። ብሪሊየንት ነች። የት ትደርሳለች ተብላ የተጠበቀች ልጅ ነች። ሰው እንዳልኳችሁ የቤተሰቦቿም ገቢ ከመካከለኛው ከፍ ያለ ግን ዙሪያ ያሉ ሰዎች አክስት፣ አጎት የተባሉት ሀብታሞች የነበሩ ለቤተሰቦቿ ብቸኛ ልጅ ስለነበረች የሚንከባከቧት፣ ሁሉም የሚረዳት፣ ሁሉም የሚያስተምራት፣ ተፈራርቀው ምን እናድርግልሽ የሚሏት አይነት ልጅ ነበረች።
ፈረንሳይ ከሄደች በኋላ የሄደችው በነገራችን ላይ የተሻለ የትምህርት እድል ለማመቻቸት ነበረ። እዛ የነበረ አጎቷ ያን ሊያደርግላት ነበር። ነገር ግን መዝለቅ አልቻለችም። ለዚህም ነው እድላችሁ ሲወሰድ ወይም ደግሞ እድላችሁ በር ሲዘጋ በክፉ ሰዎች ከሴጣን ጋር ተባብረው የሚሰሩ ሰዎች እድል በራቸው ሲዘጋ መማር፣ ውጤታማ መሆን፣ ገንዘብ መያዝ፣ ማግባት፣ መውለድ ብርቅ ነው የሚሆንባቸው። እየተመኛችሁት አታገኙትም። ሰው እዚህም ልጅ ላይ የደረሰው ተመሳሳይ ነገር ነው። መማር እየፈለገች አእምሯ ነው የተዘጋው። መማር እየተፈለገች ቀለም አልዘልቅም ነው ያላት። እዚህ ያለች በጣም ጎበዝ ተማሪ እንደነበረች የደረጃ ተማሪ እንደነበረች ነግራኛለች። ከአቅም በላይ ሲሆን አይ በቃ እዛ ሆነች ከምትጨናነቂ፣ በዛ ላይ ደግሞ እንደዚ አይነት ነገር የምታውቀው ነገር ስላልነበረ መንፈሳዊ ሕይወቷም ያን ያህል ጠንካራ ስላልነበረ ያንን የምታውቅበት እድሉም ስላልነበራት ኃይለኛ ዲፕሬሽን ውስጥ ገባች። ኃይለኛ መጨናነቅ ውስጥ ገባች። የመኖር ትርጉሙ ጠፋባት። ብዙዎች እንደዚህ አይነት ስሜት ሲሰማቸው ራሳችን እናጥፋ ብለው እንደሚነሳሱት የዚ አይነት ስሜት ውስጥ ስትገባ ያመቻቸላት አጎቷ ነው እንደዛ አይሆንም ወደ ሀገር ቤት ተመለሽ ብሎ ሀገር ቤት ይመልሳታል። ምክንያቱም ሪስክ ውስጥ እንድትገባ አልፈለገም። ያንንም ሪስክ እሱ መሸከም አልፈለገም እና እዚህ ከመጣች በኋላ ቦይፍሬንድ ነበራት። ከቦይፍሬንዷ ጋር ተነጋገሩ። እሱም ቢሆን አቅም ያለው ልጅ ስለነበረ መሄዷን መጀመሪያ አልፈለገውም። ነገር ግን ለትምህርት ነው ራሴን ለማሻሻል ነው ምናምን ስትለው ተማምነው ነው በኋላ አሳምናው ነው የሄደችው። ከተመለሰች በኋላም ዌልካም ብሎ ነው የተቀበላት እና እንግዲህ ልጅቷ ካቆመችበት ትምህርቷን እንድትቀጥል አንዳንድ የምትሰራቸው ነገሮችም እንዲመቻቹላት ሆነ። ግን ምንም ስኬታማ ልትሆን አልቻለችም እና ቤተሰቦቿ ብቻ አይደለም የፍቅር ጓደኛዋን በጣም ጭንቀት ውስጥ ገባ። ይወዳታል፣ ተወደዋለች፣ ብዙ ተስፋ ነበራቸው፣ ብዙ ያለሙት ነገር አለ። እሱ ጥሩ አቅም ያለው ልጅ የሚንቀሳቀስም ልጅም ቢሆን እሷ ደግሞ ራሷን ችላ በራሷ በኩል የሆነ ቦታ ላይ ደርሳ እሷም ነገር ለሚመሰርቱት ጎጆ የተሻለ ኢንካም ለማምጣት ልጆች ሲመጡ የተሻለ የኑሮ መሰረት ላይ ለመቆም ጥረት ብታደርግም ሊሳካለት አልቻለም። ለምን? እድሏ ስለተቀማ፣ የእድል በሯ ስለተዘጋ። በማን? በክፎች። በማን? ከሴጣን ጋር ተባብረው በሚሰሩ ሁሌ በምናነሳቸው ምንድነው ልቡሳነ ስጋ ወይም ደግሞ ስጋ የለበሱ አጋንንቶች የእድል በሯ ስለተዘጋ ያንን ማድረግ አልቻለችም። በኋላ ልጁ አንድ ነገር ወሰነ። እሷ እንደነገረችኝ በቃ ምንም እንዳትጨናነቂ ቤተሰብ ላይ መሆን ፊል ታደርጊያለሽ ስላት፣ አይ ፊል አላደርግም ብለውም በአንደበቴ አለችኝ፣ ግን ከሁኔታ ላይ አይቶ እንዳልተመቸኝ፣ ስለዚህ ወዲያውኑ ለምን በቃ ተገብተን አብረን መኖር አንጀምርም ነው ያላት። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። አቅማማች። እንግዲህ የነገረችኝ ነው የምነግራችሁ። በኋላ ግን ተስማማች፣ ተጋቡ። መሀል ላይ ያለውን ይሄ ኮተቱን አልነግራችሁም። እኔ ወደ ዋናው ዓላማ የመምጣት ስለፈለግኩ ማለት ነው። እና አብሮ መኖር ጀመሩ። አብሮ መኖር ሲጀምሩ ይሄ ልጅ ቀጥታ ይዟት የገባው ታላቅ እህቱ ቤት ነው። ታላቅ እህቱ ትልቅ ቤት አላት። መጀመሪያ ልጅ ፍቃደኛ አልነበረችም። እንደዚህ የቤተሰቦች ቤት ለምን አንገባም? ወንድ ልጅ እንዴት ሴት ቤት ይገባል? ያው እኛ ሀገር ባህሉም እንትን ስለሆነ ኤኒዌይ እዛ ውስጥ አልገባም። ሁለቱ እስከተፋቀሩ ወንድ ሴት ቤት ገባ፣ ሴት ወንድ ቤት ገባ የሚለው እንግዲህ እንደ
ግለሰቦቹ ማንነት እንደ ግለሰቦቹ ባክግራውንድ ስለሚላይ እዛ ውስጥ ገብቼ ኮሜንት አላደርግም። ዞሮ ዞሮ ወደ ባለታሪካችን ስንመጣ ግን ነው እንደዛ አይሆንም። ነው እኔ ወደ እናንተ ጋር አልመጣም፣ አንቺ ወደኛ ጋር ትመጫለች። ምክንያቱም አክስቴ ብቻዋን ነው የምትኖረው። ያንን የሚያክል ቤት ትልቅ ቤት አላት፣ ግን አላገባችም፣ አልወለደችም፣ ብቻዋን የምትኖር ሴት ነች። እሷ ጋር እንኖር ኤኒዌይ አሳምናት ገቡ። መኖር ተጀመረ። መኖር ሲጀመር ነው እንግዲህ ብዙ ነገሮች እየመጡ ያሉት። ልጁ በጣም ምስኪን ልጅ ነው አለችኝ። በጣም ምስኪን ልጅ ነው። በጣም ይወደኛል። ስለ ነገ ህይወታችን ይጨነቃል፣ ያስባል። ስለምንወልዳቸው ልጆች እቅድ ያወጣል። እንዴ በኋላ ግን አክስቱ ላይ የምመለከተው ነገር ጥሩ አልነበረም። እንደውም አንድ ጊዜ ይዤው እንዴ አክስትህ ፈቃደኛ ሳትሆን ነው ወይ እሷ ቤት እንድንኖር ያደረግከው? ነው እሷ እንዲህ ተፈጥሯዊ ባህሪዋ ስለሆነ ነው እንጂ ክፋት የለባትም ምናምን በሚል ሁኔታ ያሳምናትና እዛው ቤት መኖር ይጀምራሉ። አንዴ አለችኝ ቤት ቁጭ ብለን ሳሎን፣ በነገራችን ላይ አክስትየውም ከዛ ቤት ሳትወጣ ነው ይሄ ልጅ ሚስቱን ይዞ እዛ ቤት ውስጥ የገባው ማለት ነው። ትልቅ ቪላ ቤት ነው። ስለዚህ አንድ ክፍሉን ቤት ማለት ከኋላ ያለውን አንደኛውን ቤት ኪችን ያለው የተሟላ ቤት ያለውን ሰርቪስ ቤት አክስትየው ትኖርበትና ትልቁን ቤት ነው ለነሱ የሰጠቻቸው። እና መጀመሪያ እኔ ካላንተ ማን አለኝ ምናምን ብላ ነው እንግዲህ ለዚህ ልጅ የሰጠችው እና ሚስቱን ይዞ እንዲገባ የገፋፋችው ማለት ነው። እሱም ያንን አይቶ ነው ሚስቱን ይዞ የገባው። በኋላ ግን የምታሳያት ፊት የምታሳያት ሁኔታ ምንም እች ልጅ ሊመቻት አልቻለም እና ምንም ሊግባቡም አልቻሉም። እንግዲህ ለጊዜው ልጁ የሰራ ያምጣ እንጂ እች ልጅ ብዙ ነገሯ ስለተዘጋጋባት ቤቷ ነው እንደ ባለትዳር እንደ ቤት እመቤት የምትኖረው። ወታ እስከምትሰራ ድረስ በቃ ነው በቃ የሙሽራነት ጊዜሽንም ጨርሺ አርፈሽ ተቀመጪ ብሏት ማለት ነው። እና ስለዚህ ከአክስትየው ጋር ረጅም ሰዓት አብረው የመዋል አጋጣሚ ሆኑና እድሉ ይፈጠራል። ስለዚህ ባሽሙር የምትናገራት ይሄ ነው በጣም የሚያስጠላው። ብዙ ጊዜ የወንድ ቤተሰብ እኔ ይቅርታ አድርጉልኝና እኔም ወንድ ነኝ እና ብዙ ጊዜ የወንድ ቤተሰብ ባልና ሚስት ተስማምተው እያሉ የወንድ ቤተሰብ ብዙ ጊዜ የማያገባው ነገር ውስጥ ይገባል። የማይመለከተው ነገር ውስጥ የማይመለከተው እና በእንደዚህ አይነት ሁኔታ እኔ የግል እምነቴ ምንድን ነው መስመር ሊሰመር ይገባል ነው። ምክንያቱም ያንን መስመር የወንድ ቤተሰብ ማለፍ የለበትም፣ የሴት ቤተሰብ ማለፍ የለበትም። ሁለቱ ናቸው ህይወታቸውን እየመሩ ያሉት። ስለዚህ ሶስተኛ ሰው እነሱ ህይወት ውስጥ ምን ያደርጋል? ሶስተኛ ሰው በሌላ ሰው ህይወት ውስጥ ለምንድን ነው ዲሲሽን ሜከር የሚሆነው? የመሆን መብትም የለውም። እና ብዙ ጊዜ ግን እኔ አውቃለሁ በሚል ሰበብ በተለይ ደግሞ ይሄ ትንሽ አቅም አለን የሚሉ ሰዎች የሰው ትዳር ውስጥ ገብተው ዲሲሽን ሜከር መሆን ያምናቸዋል። እያንዳንዱም ሌላው ቀርቶ የአልጋቸው አቅጣጫ እንኳን ወዴት መሆን እንዳለበት ሊወስኑላቸው የሚፈልጉት እነሱ ናቸው። ይሄ ያማል። በተለይ ራሴን ችዬ እኖራለሁ የሚል ባለትዳር ጋር ሶስተኛ ሰው ገብቶ የአልጋህን አቅጣጫ እንደዚህ ማድረግ አለብህ፣ ልጆቹ ይህን መብላት አለባቸው፣ በዚህ ሰዓት መውጣችሁ በዚህ ሰዓት መግባት አለባችሁ ቢሏችሁ ምንድን ነው ስሜታዊ የሆነ ሰው ከሆነ እንደኔ ኦልሞስት አልፎም ሊሄድ ይችላል። ዞሮ ዞሮ ግን ማንም ሰው በማንም ህይወት ውስጥ መግባት የለበትም እና እዚች እህታችን ላይ ግን እየሆነ የነበረው ነገር ያ ነው። እና አንዴ እንግዲህ አንድ ቤት ስትኖሩ ምንድነው የጋራ ህይወትም ይኖራል። አንዴ አብራችሁ ማር ትቀመጣላችሁ፣ ወይ ራት አንዱ ቤት ይበላል፣ አንዱ ጋር ቁርስ ይበላል። ብዙ ጊዜ የተለመደው ምንድነው እራት ነው። ያ ብዙ ሰው ከውጭ ከዋለበት ተሰብስቦ የጋራ የቤተሰብ ህይወት የተለመደው ምሽት ላይ ነው እኛ ሀገር ውስጥ። እና አንድ ቀን ቁጭ ብለን እራት እየበላን በጣም በሚገርም ሁኔታ ቤቱን አይጥ ይርመሰመስበታል አለች እና ከገባንበት ጊዜ ጀምሮን ያንን የማየው እና ምንድነው ትልቅ ቤት ነው፣ ቪላ ቤት ነው፣ አይጥ ከየት ነው የሚመጣው የሚለውን ነገር ሳነሳ እሱም የሚለኝ ምንድነው እንግዲህ ማንም ሰው ቤት እንደሚከሰተው ነው፣ ምን እንደሆነ አላውቅም ነው። በኋላ ነው ልጅ ብዙ ነገር እየገባት የመጣው እና ማዕድ የተቋደስን እያለ ሶስታችንም አለን። አይጡ በቃ ልነግር አልችልም፣ ሊያውም ድመት የሚያካክል አይጥና መጥቶ እግሯን ሲልሳት እንዲህ ምንድን ነው በስማ ምናምን ስል ተረጋጊ፣ ምን ያስጨውሻል እንዴት አልጮህም? አይጥ እኮ ነው እግርሽ ስር እየተሽለከለከ ጫማሽን እግርሽን የሚል ሰው ስላት ቤተሰብ ነው ተይው ነው ያለቻት። ጥያቄ ምልክት አንድ ማለት ነው። ቤተሰብን እንዴት ነው አይጥ ሰው የሚያደርገው? ቤተሰብ ስለሆነ ለምደናቸዋል ተያቸው። አሁን አንዳንዱ ሰው ዝም ብሎ የዘልማድ አነጋገር አድርጎ የሚወስደው ሊኖር ይችላል።
ቤተሰብ ነው ምናምን ብላችሁ የምትቀልዱት። እኔ ግን እንደዛ አልወስደውም። ልጅቷም እንደዛ አይደለም። መጀመሪያ ግራ ገብቷል፣ በኋላ ግን እንደዛ አልወሰድኩትም ነው ያለችው። እና አይጥን እንደ ቤተሰብ የሚያስብ ሰው ከጀርባው ብዙ ነገሩ ሊፈተሽ ይገባል። ማንም ሰው አይጥን አይወድም። አንድ አልኩኝ አለች። ከዛ በኋላ ባለቤቴ እንደነገርኩ በጣም ምስኪን ሰው ስለሆነ እሷ ላይ የማየውን ክፋት በሱ ደግነት እያካካዝኩ የሆነ ነገርም እየሆንኩኝ መግፋቱን ቀጠልኩ። እንደማናኔ ነገሮች ከአቅም በላይ ሲሆንብኝ በቃ ይህን ቤት ለቀን እንውጣና ሌላ ቤት ተከራይተን እንግባ እለዋለሁ። ግድ የለሽም ታገሺ፣ እንወጣለን። ግን አሁን ባለው የኑሮ ውድነት የፈለገ ኢኮኖሚ አቅም ቢኖራለ ልጆቻችን ለምን የሆነ ነገር አናስቀምጥም? እና አርቆ የሚያስብ ባል ነው አለች። በጣም ጥሩ ባል ነው። ስለ ነገ ስለ እኔም ህይወት ለልጆቹም ገና ለሚወለዱ ልጆች የሚያስብ ባል ስለሆነ ያንን የእሷን ክፋት በሱ ቅዱስነት የሱ ደግነት እያካካስኩኝ የሆንሽ ግድ የለም እያልኩኝ መቀጠል ጀመርኩ አለች። እና እግዚአብሔር ፈቅዶ የመጀመሪያ ልጃችን ተጸነሰ። ያላችሁ እንግዲህ ክፋት በሩ ከዚህ ጀምሮ ነው የሚመጣው። እና በጣም በሚገርም ሁኔታ የመጀመሪያውን ልጅ እንዲወለድ አልፈለገችም አለች። እንግዲህ ያላችሁ ይሄ ምን አሁን ለአንዳንዱ ሰው ለሰሚም ግራ የሚያጋባ ነው አይደለ? አክስት ልትደሰት ነው የሚገባው። የወንድ ቤተሰብ ሊደሰት ነው የሚገባው። የሴት ቤተሰብ ሊደሰት ነው የሚገባው። ሴት ልጅ አግብታ እንደውም የመጀመሪያው ምንድን ነው ጥያቄ መቼ ነው ልጅ የምትባረኩት ምናምን የሚል ነው አይደለ? እንደውም መሀን ሰዎች ላይ ተጽዕኖ የሚያሳድር አባባል አለ ኢትዮጵያ ውስጥ የተለመደ። እናንተ ፈልጋችሁ አይደለም፣ እንደ ጭቃ ጠፍጥፋችሁ አይደለም ልጅን የምትሰሩት። ግን ከዛም ድንጋዩ ሲወረወርባችሁ፣ በተለይ ደግሞ መሀን የሆነ ሴት ምን ያህል የስነ ልቦና ጉዳት የቅስም ስብራት እንደሚደርስባት የምታውቁ ታውቃላችሁ። እና እዚህ ቤት ግን የተገላቢጦች ነው የሆነው። በፍጹም አሁን አንቺ ስራ ባልጀመርሽበት ሁኔታ እሱ ብቻ አንድ ገቢ እያመጣ የመጀመሪያ ልጅ መውረድ አለበት ምናምን። እንዴ ምን እያልሽ ነው ሴትዮ? ከዚህ በኋላ በቃ መደራደር ሁሉ አቃተኛለች። አሁን እሱም ከእሷ ጋር መገጨት ጀመረ። እንዴ እኔ በጉጉት የምጠብቀውን የመጀመሪያ ልጅን እንዴት ነው አስወርጁ ግደው የምትያት? ከዛ ኃይለኛ ብጥብጥ ተጀመረ። የሚገርም አለች አራስ ቤት ሆኜ ሁሉ ልደበድበኝ መታ ነበር ነው ያለችው። ስለዚህ እዛ ቤት ውስጥ መኖር እንደማንችል እኔ ብቻ ሳይሆን ባለቤቴም ስለገባው ያንን ቤት ለቀጥንና ሌላ ቤት ተከራይተን ገባን። በቃ ሰላማዊ ህይወት ማለት ነው። ለጊዜው ሰላማዊ ህይወት የምንኖር መሰለኝ እንጂ ከዛ በኋላ እንደውም ጦር ሰበቃው የባሰው ከዛ ጊዜ ጀምሮ ነው። አሁን ሪዋይንድ እያደረገች ነው ታሪኳን ማስታወስ የጀመረችው። ለካ ከመጀመሪያውም የሁለቱ ልጆች ግንኙነት የፍቅር ግንኙነት አክስየውን አላስደሰታትም። ገና ቦይፍሬንድ እና በገርል ፍሬንድነት እያሉ እች ልጅ ፈረንሳይም ከመሄዷ በፊት አክስትየው በሁለቱ ግንኙነት ደስተኛ ስላልነበረች የእድል በሯን ሁሉ ያቆላለፈችው እቺ ሴት እንደሆነች በኋላ ነው የገባት። ፈረንሳይ ሄዳ ተመልሳ ብዙ ነገሮች ከሄዱ በኋላ ማለት ነው። ጭራሽ ቤቷ ገባችላት። ብዙ ነገሮችን ማየት ጀመረች። የመጀመሪያው ልጅ መወለድ የለበትም ተባለ። አራስ ቤት ሁሉ ደበድባት ሄደች። እንደውም አንድ ጊዜ ቃል በቃል እሱ ባለበት እኔ ባለሁበት ከሷ ጋር አትኖር፣ አትመጥንም፣ ፍታት ብላ ነው የተናገረችው። የዚህ ጊዜ የኔም ማንነት ወጣ አለች። የኔም ማንነት። ስለዚህ ቹዝ ዘ ቤስት፣ ወይ አክስትን ምረጥ ወይ እኔን ምረጥ ነው ያለችው። ሚስቱን መረጠ። ከአክስቱ ቤት ወጣ። ከሚስቱ ጋር አብሮ መኖር ጀመረ። ነገር ግን አሁንም ክፉ ነገሮች ለቀው ቢወጡም እንደ ጥላ መከተላቸውን አላቆሙም። ከዛ ነገሮች እየተገለጹላት መጡ። እቺ ሴት የምትላት ነገር አንዳንድ ጊዜ እና እኔ በሌለውበት እሱ ጋር ደውላ የምትነግረው ነገር አለ። በአጋጣሚ ወይ ስገባ ወይ ከውጭ ስገባ ወይ ስልክ ይዞ ከእሷ ጋር መሆንና አለመሆኑን አውቃለሁ አለች። ከእሷ ጋር ከሆነ ሲሽቆጠቆጠ ያለው ሲሳቀቃ ያዋለው። ስለዚህ እሱም ላይ ተጽዕኖ አሳድራበታለች። አሁን ይህ ልጅ ባህል አጣብቂ ላይ ነው የገባው ማለት ነው። ክፉ አክስትና ደግ ሚስት መሀል ማለት ነው። ብዙ ጊዜ እንደውም እናቶችና ሚስቶች ናቸው አይስማሙም የሚባሉ አለ በዛ ልማደኛ ሀገር። አሁን ደግሞ አክስቶችም ጭምር አሉ። በኋላ እቺ ሴት ከኛ ምንድን ነው የምትፈልገው? አንደኛ አንደበት አውጥታ ፍትህ አለችው። ግን ምርጫ እኔ ስለሆንኩኝ ስለምትወደኝ ስለምታፈቅረኝ እኔም መርጠህ መተሃል። ከዚህ በኋላ ለምንድን ነው የምትከታተለን? በየሄዱበት ስለ እነሱ ነው የምታወራው። የሚወራው ደግሞ ምንድነው? በፍጹም የሚመጥናትን ወይም ደግሞ የኔ ልጅ ነው የምትለው አክስትየው። የሚመጥነው ሚስት አይደለም የሚያገባው። ሰው እንዴት ነው ሰው ህይወት ውስጥ ጣልቃ ገብቶ
የሚመጥነውን የማይመጥነውን እኮ እሱ ነው የሚያውቀው። እኔ የምትመጥነኝን የማትመጥነኝን እኔ የማውቀው እንጂ ቤተሰብ እንደ ቤተሰብ አስተያየት ሊሰጥ ይችላል። ግን ውሳኔ እኔ ነው። ስለማገባት ሚስት ስላገባዋት ሚስት ውሳኔ የሚሰጠኝ ሌላ ሶስተኛ አካል አይደለም። በእኔ በኩል ያለ አባቴም እናቴም ወንድም እህቶች ምናምን እዚህ ውስጥ አያገባቸውም። አስተያየት ይሰጣሉ። አስተያየታቸው ግን ነው በዚህ መልኩ ትክክል አይደላቸውም፣ ወይም ደግሞ ስለ እኔ ባለቤት ያላቸው አመለካከት ይሄ ትክክል አይደለም እና እረፉ። እንደ ቤተሰብነት ተከባብረን እዛ ጋር እንኖራለን። ግን በትዳር ህይወቴ ውስጥ ጣልቃ ትግቡ ብዬ መስመር ማስያዝ ያለብኝ እኔ ነኝ። አንዳንዱ ግን ያንን መስመር ያሰፋውና በሁለቱም በኩል በወንዱም በሴቱም በኩል ያሰፋውና ልቅ የሆነ ፕራይቬሲ ለሶስተኛው ሰው ወገን ይሰጣል። ስለዚህ ምን ይሆናል? የሴቱ ቤተሰብ አይሎ ከገባ ወንዱ ነፃነት ያጣል። አባወራነቱ እስኪጠፋ ቤት ውስጥ እስኪረሳ ድረስ ማለት ነው። ማንም የሚሰማው አይኖርም። የገቢ ምንጭ እሱ ነው፣ ሰርቶ የሚገባው። ኤቨን ሚስቱም ሰርታ ትግባ፣ ግን እንደ አባወራ መከበር አለበት አይደለ? እንደ ቤት እንደሚመራ ወንድ ልጅ ራስ ነው አይደለም የሚባለው? የትዳሩ ራስ ነው። ሴት ልጅ ዘውድ ነች ነው የሚባለው መጽሐፍ ቅዱስ ነው የሚለው። ነገር ግን አንዳንድ ጊዜ ያንን አባወራነቱን በራሱ ልፍስፍስነት የሚያስነጥቅ ወንድ አለ፣ ዲሲሽን ሜከር ያልሆነ። የዚህ ጊዜ የነዛ ሰዎች ወይም ደግሞ በዛኛው በኩል ያሉት ወገኖች ፕራይቬሲ ይሰፋና ያ ሰው የደባልነት ህይወት መኖር ይጀምራል፣ ባልተብየው። ሴቷም ላይ እንደዛው። አንዳንድ ሴት ደግሞ ምንድን ነው የሚሆነው? ሚስትነቷ ብቻ ዝም ብሎ ለሲምቦላይዝ ይሆንና ነገር ግን የወንድ ቤተሰብ ገብቶ ዲሲሽን ሜከር ይሆናል። ሌላ ቀርቶ ቤቷ ነው አይደለ? ቤቷ ውስጥ ግን አስቤዛ የምትገዛ ወይ የወንድየው እናት ልትሆን ትችላለች፣ ወይ የተገዛውን አስቤዛ መጠና የምትሰጠው የወንድየው እናት ልትሆን ትችላለች። ኮርስ ይሄ በቃሻል ብላ የምትወስንላት የወንድየው ምን አገባት? ባለትዳሯ እሷ ነች እንጂ ልጁ እናቱን አላገባም። እግዚአብሔር ይቅር ይበለን እንጂ አንዳንድ ቤተሰብ ላይ ትመለከታላችሁ። ካገባ በኋላ የወንድ የበላይነቱ በደንብ እንትን ይልና እናት ገብታ የወር አስቤዛው ምን መሆን እንዳለበት ምን መደረግ አለበት እዛ ቤት ውስጥ እያንዳንዷን ነገር ለክታ የምትሰጠው የወንዱ እናት ሆና ትታያለች ነው። ይሄም ትክክል አይደለም። ያቺ ሴት እኮ አካሉ ነች፣ የአካሉ ግማሽ ነች አይደለ? ስለዚህ በእሷ ትዳር ላይ ገብታ የወንድ ልጅ እናት ከዚህ የሚበቃሽ አስቤዛ ይሄ ነው፣ በወር ላይ ቆጥበሽ ተጠቀሚ ምናምን እሷ ሰፍራ የምትሰጣት በምን ማንዴቷ ነው? እና እንመለከታለን። ይሄ ትክክል አይደለም ነው። ሁለቱ እስከተፋቀሩ ድረስ በሁለቱ መካከል የበላይና የበታች የለም። አንድ አካል አንድ አብሳል እንደሆኑ እስከሆኑ ድረስ እዛ ትዳሩ ሁለቱም እኩል የሆነ መብት አላቸው፣ ወንድም ሴትም። ስለዚህ ሶስተኛ ሰው አይደለም ገብቶ የሚወስንላቸውና እንዲህ አይነት ነገሮች ግን ይንጸባረቃሉ። ሰው እዚህ ባለታሪካችን ስንመጣ እንደዚህ አይነት ነገሮች እየጎሉ ሲመጡ አንድ ነገር ትጠረጥራለች። ግድ የለህም እማያቸው ነገሮች ደስ ስላላሉኝ እንቅልፍ ስለነሱኝ እስኪ ጭንቅላቴንም ለማረጋጋት ስትረሱ እየገባው እንግዲህ ከፈረንሳይ ብትመጣ ዲፕሬሽን ውስጥ ነበረች ብያችኋለሁ። እና ግድ የለም የተወሰነ ቦታ ልሂድና አንደኛ እረፍት ይሆነኛል፣ ሁለተኛ ደግሞ መጸበል እፈልጋለሁ። አንዳንድ እግዚአብሔር ቅዱስ ልብ ይመለከታል የምንለው ለዚህ ነው። እና እች ልጅ እምነቷ ላይ ያን ያህል በጣም ሲሪየስሊ ጥቅ የእምነት ሰው ባትሆንም ግን ይሄ መካከለኛው እንትን ላይ ያለው የለም። ስለዚህ ያንን አልኩኝና ሄድኩኛል። አንደኛ እረፍትን ፈልጌያለሁ። በቃ ስለምንም ነገር መስማት አልፈልግም። ምክንያቱም እቤቴ ድረስ ሆኑኝ ነገር ይከተለኛል። የቤታችሁ ሆናችሁ ነገር የሚከተላችሁ ሰዎች የላችሁ? ነገር ሸሽታችሁ በቃ ይቅርብኝ ብላችሁ ሁሉ ነገር ሎክዳውን አድርጋችሁ እቤታችሁ ስትቀምጡ ነገር ቤታችሁ ድረስ የሚመጣባችሁ ሰዎች የላችሁ? ሲያጋጥማችሁ ነው የምታውቁት። ገና አለ ነገር ሸሽታችሁ ጆሮአችሁን በጥጥ ደፍናችሁ አይናችሁን ጋርዳችሁ ምናምን በቃ ማንንም አልፈልግም እኔ ራሴን እያዳመጥኩ ስለ ልጆቼ ስለ ባለቤቴ ብቻ እያዳመጥኩ ይኖራለሁ ብትሉም በፍጹም ቤታችሁ ድረስ ነገር ተጎትቶ የሚመጣበት አጋጣሚ አለ። አይደርስባችሁ። በጣም አስቀያሚ ነው። ቦታው ድረስ ከሆናችሁ እሺ፣ ግን ሸሽታችሁ ከቤታችሁ ውጭ ታመልጣላችሁ። እንደዛ ሲሆን እረፍትም ስለፈለገች ዋናው እረፍት የፈለግኩት ግን ወርቅ አፈራዋለች። ዋናው እረፍት የፈለግኩት ስለሷ ምንም ነገር መስማት ስላልፈለግኩ። ምክንያቱም ገዳም ከሄድኩኝ ማንም ሊመጣብኝ አይችልም። ብቻዬን ነኝ። በቃ በሶይን የሚያስፈልገን ይዤ ሄጄ እግዚአብሔርን እየለመንኩ ነገ የተሻለ ህይወት ስጠኝ እያልኩ በእኔ ትዳር ውስጥ ጣልቃ የሚገቡ ሰዎችን አውጣልኝ በአንተ በተአምርህ እያልኩ ጌታዬን እየተማጸንኩ በዛ ላይ እየተጸበልኩኝ ያለኝን ነገር ማጥራት ስለፈለግኩኝ ከባለቤቴ ጋር ተነጋግረን ሄደን እንደነገርኩ በጣም ምስኪን ሰው ነው። እሱም ማጣት አልፈልግም። ብዙ መስዋዕትነት ከፍሏል። ያልነገርኩን የማልነግርህንም ብዙ መሀል ላይ የሆኑ ነገሮች አሉ። እሱን አልነግርህም ማለች። ያ ፕራይቬት ስለሆነ
ከዛ በኋላ ነው እንግዲህ የብዙዎች በነገራችን ላይ የሚገለጠው ጸበል መሄድ ሲጀምሩ ነው። ጸበል መሄድ ስትጀምር ሁሉ ነገር ተገለጠ። ያ መንፈስ ነው የሚናገረው። በቃ እቺ ልጅ እንዴት እድሏ ሎክዳውን እንደተደረገ የታሰበባትን ከዚህ ልጅ ጋር እንድትለያይ በቃ ትልቁ ታርጌት ምንድን ነበር? ያገትየው አክስትየው ሁለቱ ልጆች እንዳይጋቡ አልተሳካም። ከተጋቡም በኋላ እንዲለያዩ አልተሳካም። ከተጋቡም በኋላ እንዳይወልዱ አልተሳካም። ምክንያቱም የእግዚአብሔርን ስራ ማንም ሊሽረው ስለማይችል ማለት ነው። ከዛ በኋላ ሰላም እንዲያጡ ኦፍኮርስ አንዳንዴ እንትን የሚሉ ነገሮች አሉ፣ ግን በተጠበቀው ደረጃና ልክ አይደለም። ያን ሁሉ ነገር ታወቀ። ከዛ በኋላ ግን ሲሪየስ የሆነ ስብሰባ ነው የተቀመጡት። ባልና ሚስት ነገረችው። አይተሃል፣ በተግባር አረጋግጠሃል። ስለዚህ ገና ከመጀመሪያው እኔ እናንተ ፍቅረኛሞች ከሆንበት ጊዜ ጀምሮ እኛን ለማለያየት የተሰራውን ደባ ጸበል ቦታ ላይ ሄጄ ያረጋገጥኩትን ሰምተሃል። ስለዚህ ይሄ ነገር የማይቀጥል ከሆነ ፍቺ እፈጽማለሁ ነው ያለችው። በቃ አክስትም አትተወን ከሆነ ፍቺ እፈጽማለሁ። ስለዚህ ሲሪየስሊ አስጠንቅቃት ነው። በጣም የሚወዳትን በጣም የሚያከብራትን አክስቱን እሷንም የምትወደው ነው የሚለን እኔ መቀበል ከብዶኛል። ባለቤቱ እንደዛ ነው ያለች። ምክንያቱም እናንተ የምትወዱትን የምትሳሱለትን ልጃችሁ የሚሆን ምንድነው አክስት መሆኑ ምን የእህታችሁም የወንድማችሁም ልጅ ይሁን የምትወዱት ከሆነ ሲሪየስሊ የምትወዱት ከሆነ የሚወደውን ነገር ትወዱለታላችሁ እንጂ አታጠፉበትም። ስለዚህ አክስትየው ትወደው ነበረ ወይም ደግሞ ትወዷለች የሚለውን እኔ አምኖ ለመቀበል ይከብደኛል። ምክንያቱም እሱ የሚወደውን ነገር ካልወደደች፣ እሱ የሚወደውን ነገር የምታጠፋፋ ከሆነች፣ ስፔሻሊ ደግሞ በህይወቱ ነው የመጣችው። ሚስት ህይወት ነች አይደለም? ሚስት ለባለም ህይወት ነች፣ ባለም ለሚስት ህይወት ነው፣ እውነተኛ ትዳር ላይ እስካሉ ድረስ። በኋላ ግን ሲሪየል ሄደው ነገራት። ከህይወቴ ውጭ ነው ያላት። እንደዛ የሚጨክን አልመስላትም። ቆርጦ ነው ያስወጣት። ስለ እድል መተት ሰራ ብዙ ጊዜ ምንድን ነው የምላቸው የማይሆናችሁን ሰዎች ቆርጣችሁ አውጡ የምልበት ምክንያት ስላለኝ ነው። ይህ ልጅ ገብተውት ይሆን ወይ ደግሞ የራሱ ተፈጥሯዊ ጥንካሬ ይኑረው አላቅም፣ ቆርጦ ነው ከህይወቱ ያወጣት። አክስትየውን የሆነውን ሁሉ ሲሰማ እች ልጅ ፈረንሳይ ሄዳ የእድል በሯ የተዘጋው እና የተመለሰችው ዲፕሬሽን ውስጥ የገባችው እንደውም የሆነ ሰዓት ላይ ራሷን ለማጥፋት ሙከራ አድርጋ የነበረችው በገዛ አክስቱ መሆኑን ሲያቅ ኮምፕሊትሊ ከህይወቱ ያወጣት። እንዳደርሽብኝ ብሎ ማለት ነው። ምክንያቱም በቁም ነው የገደልችኝ። ኦፍኮርስ በቁም መግደል ነው። የነገ ልጆቻችሁን እናት በዚህ አይነት ደረጃ ማጎሳቆል በቁም የእናንተንም ህይወት ማጎሳቆል ነው። እሷ ከወጣች በኋላ ከዚህ በኋላ የዚህ አይነት ነገር ብታደርጊ ፐርሰናሊ ማለቅሽም ነው ያላት። በቃ የምታደርጊውን ነቅቼብሻለሁ፣ ፐርሰናሊ ማለቅሽም። ዞሮ ዞሮ በኋላ ላይ ምን ሆነ? ነገሮች ከአቅም በላይ ሲሆኑ እንግዲህ ዛም ጋር የተፈጠረውን ነገር እግዚአብሔር ነው የሚያውቀው። ቆይታ ግን አለችኝ ኦልሞስት ከ2 እና ከ3 ዓመት በኋላ ከተዘጋጋም በኋላ መጣች አለች በድፍረት አይኗን በጨዋታ። ይቅርታ አድርጉልኝ፣ አዎ ስህተቴን አምኛለሁ፣ ይህን ሁሉ ያደረግኩትኝ እኔ ነኝ። ለነገሩ እኔ በህልሜ አሳይቶኛል ብላለች። ገዳም በነበርኩበት ጸበል ጸበልበት በነበረበት ሰዓት ላይ ሲሪየስ የሆነ ጸሎት ነበር የምጸልየው። በደንብ ሱባኤ ይዤ ነበር የምጠይቀው ምንድን ነው በህይወቴ ላይ የሆነው። እኔነቴን አውቃለሁ፣ ጎበዝ ተማሪ ነበርኩኝ። ውጭም ሄጄ ሰክሰስፉል መሆን የሚችል ማንነትና ብቃት አለኝ። ግን ምንድን ነው ይህን ሁሉ ያበላሸብኝ ብዬ ጠይቄያለሁ። ተመልሶላታል። በህልሟ ተመልክታለች። የበለጠ ደግሞ ጸበል ቦታ ላይ አረጋግጣለች። ስለዚህ ለዚህም ነው እድሌን የወሰዱትን ሰዎች አገኘሁኝ ያለች። ይህንን ሁሉ በህልሟ ማይታ ጸበልም ላይ ቦታ ላይም ተመስክሮላት እዚህ ከመጣች በኋላ ግን አክስት ራሷ ሄዳ የሰራችውን ኃጢአት ተናዘዘች። አእምሯችሁ ከመጠን በላይ ሲጨናነቅ ወንጀለኝነታችሁ ሲሰማችሁ ከህሊና ጩኸት ለመዳን ስትሉ ሄዳችሁ ነው እዛ ሰው ጋር ያላችሁን ነገር የምትናዘዙት። ምክንያቱም እንቅልፍ እምቢ ካላችሁ የሰራችሁት ወንጀል ልክ እንደ ቃየን ደም እንደ አቤል ደም የሚያሳድዳችሁ ከሆነ በራለህ በረሃ የሚያንከራትታችሁ ከሆነ ከዛ ከህሊና ጩኸት ለመዳን ስትሉ እዛ ሰው ጋር ሄዳችሁን ይቅርታ። ያም ትልቅነት እኮ ነው። በነገራችን ላይ ይቅርታ አድርጌልሻለሁ፣ ነገር ግን ዳግመኛ በእኛ ህይወት ውስጥ አላስገባሽም ነው ያለቻት። ይቅር መባባል የእግዚአብሔር ነው፣ እግዚአብሔር ይፈልጋል። ይቅርታ አድርጌልሻለሁ፣
ይቅርታ አድርጌልሻለሁ። ነገር ግን የመጀመሪያ ልጅን ልትገይ የተነሳሽ፣ እኔን 14 ቤት ልትደረድቤ የተነሳሽ ወይም ደግሞ የመጣሽ እኔና የዛሬ ባለቤቴን የድሮ ፍቅረኛ ልታለያይ መንገድ ጀምረሽ የነበርሽ ሴት ድጋሚ የዛ አይነት እድል አልሰጥሽም ወደ እኔ ህይወት እንድትገቢ። ይቅርታ ግን አድርጌልሻለሁ። በዚህ ነው የተለያየ ነው አለች። አሁንስ ህይወታቸው እንዴት ነው አልኳት። እስካሁን ድረስ እግዚአብሔር ይመስገን እስካሁን ምንም ኮሽታ የለም። ስለ ነገር ግን እርግጠኛ አይደለሁም ነው የምትለው ልጅ። ምክንያቱም ሴት መታ በቃ ያደረኩትኝ እኔ ነኝ እንደዚህ ሄጄ በቃ ዝርዝር ሁኔታ ማለት ነው እንዴት እድል በሯ እንደዘጋች ከማን ጋር እንደተነጋገረች ለሚተበትቡ ሰዎች ምን ያህል ብር እንደከፈለች ሁሉ በደንብ ተናዛና የነገረቻቸው ልጁም ባለበት እሷም ባለችበት። እና ይቅርታ አድርጉልኝ በቃ ንስሐ መግባት እፈልጋለሁ። ኦኬ ንስሐ ግቢ፣ ይቅርታ እናደርግልሻለን፣ ግን በህይወታችን ውስጥ ድጋሚ እንድትመጪ አንፈልግም። ምክንያቱም አሁን ለምን አልኳት ይቅርታ ካደረግሽ ሙሉ ይቅርታ ለምን አታደርጊም ስላት በቃ ይቅርታ አድርጌላታለሁ። ድጋሚ በእኔ ህይወት ውስጥ ማስገባት ከሆነ ወደ ቤት የምትመላለስ ከሆነ ነገስ ምን እንደምታደርገኝ በምን አውቃለሁ? ዛሬ ማንም የሚታመንበት ወቅት ላይ አይደለንም ነው ያለችው። የእሷን መንገድ ያስኬዳል። ሰው እድሌን የወሰደችብኝን ሰው በዚህ አይነት ሁኔታ አወቅኳት። ራሷ ተናገረች። ጸበል ቦታ ላይ መንፈስ ተናገረ። በህልሜ ተመለከትኳት። ግን እስካሁን ባለው ሁኔታ ከጸበል ከተመለስኩ በኋላ ጥሩ ሁኔታ ላይ ነው ያለነው። ነገሮች እየሰመሩ ነው። ልጃችን እያደገ ነው። የገቢ ምንጫችን እየተስተካከለ ነው። ኦፍኮርስ እኔም ቅርብ ጊዜ ስራ ጀምሬያለሁ። እግዚአብሔር የተመሰገነ ይሁን። ትንሽ ልረጋጋ፣ አእምሮዬ ከጭንቀት ይወጣ ብዬ ነው እንጂ ትምህርቴን እቀጥላለሁ፣ ማስሬቴን እማራለሁ፣ ከዛም እያልኩኝ ይቀጥላለሁ ነው ያልኩት። እግዚአብሔር ቅናሽ ነው ያልኳት። ትልቅ ቦታ መድረስ የሚችሉ ሰዎች፣ ትልቅ የእድል በር ያላቸው ሰዎች በእንደዚህ አይነት እርኩሳን የእድል በራቸው ሲዘጋ ብዙ ነገር ይበላሻል። ግን እግዚአብሔር ጣልቃ ይገባና ደግሞ እንደዚችኛዋ ህይወት ወይም ደግሞ እንደዚችኛዋ እህት ህይወት ያስተካክለዋል ልላችሁ ፈልጌ ነው። ዞሮ ዞሮ እንግዲህ ህይወታችን ከሆነ ውሎ አድሯልና እግዚአብሔር ከዚህ ይጠብቀን። የተከታተላችሁትን ይመስል ነበር የዛሬው መርሃ ግብር። በቀጣይ በሌላ መርሃ ግብር እንገናኛለን። ለነበረን ቆይታ ወደፊትም ለሚኖረን ቆይታ ከወዲሁ እግዚአብሔር ስም ላመሰግናችሁ እፈልጋለሁ። ሰላም። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።